ቲና ትሁትን እያገዘች መስላ ልትጎዳት ቆርጣ ተነስታለች። ከዚህ ከአዲሱ ሰውዬ ጋር በመመሳጠር መንገድ ላይ በነበረችበት አጋጣሚ ይሄ ሰውዬው ሲያገኛት ቲናም ከጀርባው ነበረች። እሷም ስትደበቅ ስላየቻትና ከተደበቀችበት ስትወጣ ቲና ከየት መጣች ሳትባል ከትሁት ጀርባ ትሁትን ነካት አድርጋታለች። ትሁትን በጣም ትደነግጣለች። እንዴት ቲና የት ነበርሽ? ከየት መጣሽ? ብላም ነበር የጠየቀቻት። ቲናም ደግሞ አጋጣሚ በሩቁ እንዳየቻትና የሆነ ሰው ሊጎዳት እንዳሰበ እሷም ደግሞ ለእሷ ልታግዝላት ወደ እሷ እንደመጣች ነበር የነገረቻት። ትሁት የቲናን ንግግር ምንም አላሳመናትም። እንዴት እንደዚህ ሊሆን ቻለ? የእውነት ቲና ለእኔ ልታስብልኝና እኔን ልታተርፈኝ ወይም ልታድነኝ ነው የመጣችው ብላም እየተወዛገበች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት፣ አይከፈልበትም። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ይቆዩ። የቲና እና የዚህ የአዲሱ ሰውዬ ጉዳይ እንግዲህ ትሁትን ለማጥመድ ቆርጠው እየተነሱ ይመስለኛል። ቲና ትሁትን የእውነት ልትረዳት ፈልጋ ሳይሆን የመጣችው መጀመሪያውንም ከሰውየው ጋር ተመካክረው ስለነበረ ሰውየውን ስታይ ትሁት ልትደበቅ በሞከረችበትም አጋጣሚ ቲናም እሷንም እየተከታተለቻት ስለነበረ ሰውየው ራቅ ሲል ትሁትም ከሄደልኝማ ትልና ከተደበቀችበት ቦታ ትወጣለች። ልክ ወጥታ ወደ ወዲህ እያየች በነበረበትም ጊዜ እንግዲህ ቲና ነበረ ከጀርባ የመጣችው። ቲና ከጀርባዋ እንዴት መጣች፣ ከየት መጣች የሚባለው ነገር ለትሁትም ጥያቄ ሆኖባታል። ትሁትም ደግሞ ቲናን እንዴት ሊሆን ቻለ፣ እንዴት አንቺን ልትረጂ ቻልሽ ብላም ስትጠይቃት ቲና አሁን ላይ እንዴት ተቀየረችና እንደ በፊቱ ጨካኝ እንዳልሆነች ታስረዳታለችና ምን ሆናም እንደደነገጠች ለምንም እንደዚህ እንደሆነች ስትጠይቃት ትሁትም ደግሞ የሆነ ሌባ አሯሩጦኝ ፈርቼ ነው የተደበቅኩትኝ ስትል ቲና ምንም እንደማያውቅ ሆና የአሁን ሌቦች ደግሞ ጭራሽ በቃ እንደዚህም እያደረጉ መስረቅ ጀምሮ ማለት ነው በቃ ይዞሽ ትላታለይ። ትሁት ግን አንቺ ግን ከየት መጣሽ? ወደ ልትሄጂ ነበረ ብላም ነበር የጠየቀቻት። ቲናም እንግዲህ ወደ ቤት ልትሄድ ስትል ከሆነ ሰውዬ ጋር ቆማ ስታወራ እንዳየቻትና ችግር ካለ ልትረዳት እንደፈለገች ወደ እሷ እንደቀረበች ነው የነገረቻት። ያው በዛው አጋጣሚ እንግዲህ ወደ ቤት ይዛት ነው የሄደችው። በቤት ውስጥ ካሌብና አባባም እንግዲህ ግራ ተጋብተው፣ በተለይ ካሌብ ቤት ለቤት እየተንቆራጠጠ ልክ ምጧ እንደመጣባት ሴት ማለት ነው ሶፋ ላይ እንኳን መቀመጥ አልቻለም። ግራ ተጋብቶ እስከ ዛሬ እንደዚህ አምሽታ አታውቅም፣ ይህንን ያክል ሰዓት እንዴት ልታመሽ ቻለች እያለ በጣም እየተዟዟረ ነበረ። አባባም የካሌብ ሁኔታ በጣም ስለገረማቸውና እንዴት እንደዚህ ሊጨነቅላት ቻለ፣ ምንድነው ምክንያቱ፣ በምን የተነሳ ነው ካሌብ ለትሁት ይህንን ያክል ሊጨነቅ የቻለው ብለው ዝም ብለው መጽሐፋቸውን እያነበቡ ሲመለከቱም ነበረ። የካሌብ እንደዚህ መሆን ለአባባ ብቻ ሳይሆን ለእኛም ግራ አጋብቶናል ማለት ነው። ከዛ በኋላ ግን መጨረሻ ላይ በጣም ግራ ሲገባቸውና የካሌብ ወዲያ ወዲህ መዟዟሩ እንዲሁም 10 ጊዜ ሰዓት ማየቱ ግርም ስላላቸው ለምን ቁጭ ብለህ ተረጋግተህ አትጠብቃትም ሲልም ነበር አባባ የተናገረው። ካሌብም የአባቱን ንግግር መስማት ስላለበት ቆሞ ከመዟዟር ይልቅ ወደ ሶፋው ላይ መቀመጥን ይመርጥና ቁጭም ብሎ አባዬ ይች ልጅ እኮ ከወጣች በጣም ቆይታለች፣ ለምንድን ነው ይህንን ያክል ሰዓት ያመሸችው? አምሽታ አታውቅም ነበር፣ ደህና አትመስለኝም ሲልም ነበረ። አባባም ደግሞ እንደፈለገች ሆና እንደፈለገች ተዝናንታ ወደ ቤት ትመለሳለች፣ ለምንድን ነው አንተ እንደ ሕፃን የምታያት? ትሁት እኮ ትልቅ ሰው ናት ሲልም ነበር እንግዲህ አባቱ የመለሰለት። ካሌብ ግን ለአባቱ ይህንን ሲለው ሲጀመርም አንተ ነህ ትሁትን እንደዚህ እንደፈለጋት እንድትወጣ ያደረካት፣ እንደፈለግሽ ሁን እያልክ በኋላ የሆነ ችግር ቢደርስባት ተጠያቂ የምንሆነው እኛ ነን። ምክንያቱም እኛ ጋር እስካለች ድረስ ኃላፊነት አለብን እኮ አባዬ፣ ለምንድን ነው ነገሩን እንደዚህ ቀለል አድርገህ ልታየው የቻልከው? ይለዋል። ካሌብ ይህን ሲናገር አባትዮም እንግዲህ ካሌብን ቆይማ የኔ ልጅ አንተ ትሁትን አፍቅረሃታል ወይ ሲልም ነበር የጠየቀው። የእውነትም ልክ እንደ ፍቅረኛ ሆኖ ነበረ ሲጨነቅላት የነበረው። ካሌብ ይህንን ከአባቱ ሲሰማ ግራ እየተጋባና እየተንተባተበ ኧረ አባዬ የለም እንደዚህ አይነት ነገርማ የለም፣ እኔ አፍቅሬያት ሳይሆን እንደ ወንድም ልሰብላትና ልጨነቅላት ብዬ ነው እንጂ የምን ፍቅር ነው፣ አላፈቀርኳትም ብሎ ነበር የመለሰለት።
ግን ያው በባለፈው አጋጣሚ ወታ በነበረበት ጊዜ ከሆነ ሰው ጋር ቆማ እንዳያትና ምናልባት የሆነ ችግር በዛ በሰውየው የተነሳ እንዳይፈጠርባትም ስለፈራላት ስላሰበላት ነበር የተናገረው ለአባቱ። አባቱ ደግሞ ያንን ባለፈው እሱ ከእሷ ጋር ቆሞ ያየውን ሰውዬ እንደሚያውቀውና የትሁትም ፍቅረኛ እንደሆነ ሲነግረው በጣም ይናደድና ይደናገጥና ተነስቶ ካጠገቡ ወደ መኝታ ክላሱ ይሄዳል። መኝታ ክላሱ ሄዶ በነበረበትም አጋጣሚ የቤታቸው በር ይንኳኳል። በሩ ሲንኳኳም እሷ ናት ብሎ ነው መሰለኝ ካለበት ቦታ ተስፈንጥሮ መጥቶ በሩን ቶሎ ብሎ ክፍት ሲያደርገው ሲከፍተው ያገኘው ግን ትሁትን ሳይሆን ዳንኤልን ነበር። ልክ ዳንኤልን ሲያየው ኮሽተሬልና ወደ አባቱ ጋር ሄዶ እሱን ቁጭ ይላል። ዳንኤልም የካሌብ ሁኔታ በጣም ግራ አጋብቶታልና ምን ሆኖ ነው ይሄ ልጅ ዛሬ እያለም አባባ ጋር ጠገቡ ሄዶ ከተቀመጠን በኋላ እና አባባን ሰላም ካለውም በኋላ ካሌብን ነበረ ምን ሆነህ ነው? ምንድነው የተፈጠረ ነገር አለ ወይ ሲል የጠየቀው። ካሌብም ደግሞ ምንም እንዳልተፈጠረና ምንም እንዳልሆነም ለዳንኤል ይመልስለታል። በዛው አባባ የሄድክበትን ነገር አገኘ ሆይ ምን አዲስ ነገር አለ ብሎ ሲጠይቀው ዳንኤልም ስለ ቲና ሊያጣራ ወደ አጋቹ ጋር ሄዶ ስለነበረ አጋቹ ራሱ እየፈለጋት እንደሆነና እሱም ጋር እንደሌለች ለአባባ ይነግረዋል። ይህንን ካሌብ እየሰማ ስለነበረ ማናት የጠፋችው ማንን የምትፈልጉት ሲል የሚጠይቃቸዋል። ዳንኤል ቲና ከትናንትና ጀምራ እቤት የለችም ጠፍታለች ብሎ ሲለው ካሌብ ግን አይደለም ለአንድ ቀንና ለሁለት ቀን ከፈለጋት ለምን ዘላለሟን አትጠፋም ብሎ ነበር የመለሰላቸው። ይሄ ንግግር በጣም ነበር ያስገረማቸው። አባባም ያስጨነቃቸው ነገር የቲና መጥፋት ሳይሆን ምናልባት ከኋላዋ ሌላ መዘዝ ሌላ ችግር ይዛ ትመጣብናለች ብለው ነው እንጂ ቲና ብትጠፋማ እነሱ ምንም የሚያስጨንቃቸው ነገር እንደሌለም ለካሌብ ይነግረዋል። ካሌብ ግን ምንም ይዛ የምትመጣው ነገር የለህም እባክህ አባዬ አንተ እኮ ዝም ብለህ ነው የምትጨናነቀው ሲልም ነበር ለአባቱ የመለሰለት። እንደዚህም እያሉ እያወሩ ባሉበት አጋጣሚ ትሁትና ቲና ተያይዘው በሩን ከፍተው ወደ ሳሎን ገቡ። ቲናም እንዴት ዋላችሁ ብላ ሰላም ተጠየቀች በኋላ ወደ ክላስ ነበር የሄደችው። ትሁትም ወደና አባባ ጎን አጠገባቸው መታ ቁጭ አለች። አባባም ትሁት አጠገባቸው ቁጭ ካለች በኋላ ከቲና ጋር ከየት እንዴት ተገናኙ ነበር የጠየቃት። ትሁትም ደግሞ አጋጣሚ መንገድ ላይ የሆነ ሌባ እንዳስደነገጣትና ከዛ ከሌባ ደግሞ ቲና እንዳዳነቻት ለአባባ ትነግረዋለች። የዚህ ጊዜ ካሌብም አላልኩህም እኔ እኮ በጣም ስታመሽ የሆነ ችግር ደርሶባት ወይም ሊደርስባት እንደነበረ ጠርጥሬ ነበር ይላል። እናም እኔ ትሁትን ብዙ ጊዜ ከመሻት ውጭ እያልኩኝ የምቆጣት ለዛ ነው እንደዚህ አይነት ችግር ይደርስብሻል ብዬ ስለምፈራ ነው ይላታል ትሁትን። ካሌብ ይበሳጭና እኔ የምናገረውን ነገር ሲጀምር ማንም ሰው አይሰማኝም ብሎ ካጠገባቸው ተነስቶ ይሄዳል። ከዛም ካሌብ ካጠገባቸው ከሄደ በኋላም አባባ እሱን ታየውና ከኔ ጋር ናውራ ልጄ ብሎ ሲጠይቃት ትሁትም ይህንን ነገር እንዲነሳባት ያልፈለገች ይመስለኛል። እራት ላቅርቦ አባባ ብላ ትጠይቅና እሺ በቃ ልጄ ብሏት ተነስታ ወደ ኪችን ነበረ እራቱን ለማቀራረብ የገባችው። እሷ ተነስታ በገባችበት አጋጣሚ አባባም ዳንኤልን አንድ ጊዜ ጠብቀኝን የልጅ ይልና ተከትሏት ወደ ኪችን ይሄዳል። ኪችንም ከሄደ በኋላ አባባ ትሁትን ለምን እንዳመሸችና ምን ሆናም እንደሆነም ይጠይቃታል። ካሌብም እንደዚህ እየተበሳጨ ያለበት ነገር ምናልባት ትንሽ ቅናት ነገር ያደረበት እንደመሰለውም ሲነግራት እንዴ አባባ ለምንድን ነው ካሌብ በእኔ የምቀናው ብላ ነበር የጠየቀችው። ምክንያቱም ከዚህ በፊት እንግዲህ ካሌብ ከሌላ ሴት ጋር እንደውም ከኤደን ጋር የሆነ እንደ ፍቅር ነገር በጀመረበት አጋጣሚ ትሁት እንደማይፈልጋት ስለተረዳች አሁን ላይ ካሌብን አታፈቅረውም መሰለኝ። ካሌብ ግን ሳይታወቅ ፎንቃ ጠገራሯ ይመስለኛል። ለዛም ነው እንደዚህ እየሆነ ያለው። በጣም እየተናደደና እየተበሳጨ ነው ያለው በትሁት። ወደ ኪችንም በሄደበት አጋጣሚ እንግዲህ ትሁት እሺ ጋሼ ምን ልታዘዝ ምን ፈለክ
ብላም ስትጠይቀው ካሌብን በጣም እየተናደደ እባክሽን ትሁት እንደዚህ አትበይኝ፣ በጣም ብዙ ርቀት ያራቅሽኝ ያህል እየተሰማኝ ነው። ቢያንስ በፈለግሽው ነገር ቅጭኝ፣ ግን ደግሞ እንደዚህ ስብርብር አታድርገኝ፣ ጋሽ አትበይኝ ቢያንስ ብሏታል ማለት ነው። አሰሪና ሰራተኛ እንደዚህ ነው መባባል ያለበት ብዬ አስቤ ነው እኮ። እሺ አሁን ምን ፈልገህ ነው ብላ ነበር የጠየቀችው ትሁትም። ካሌብም ደግሞ ምንም የሚፈልገው ነገር እንደሌለ ይነግራትና ተመልሶ ይወጣል። ውድና የተከበራችሁ የቻናል ቤተሰቦች የትሁትና የካሌብ መጨረሻ ምን ይሆን የሚለውን ነገር ወደፊት አብረን የምናየው ይሆናል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርገው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ባይ ባይ።